የሚገባቸው ቋንቋ ምንድነው? የጥይት ድምጽ እየሰሙ ነው ያደጉት። የባሩድ ሽታ እያሸተቱ ነው ያደጉት። ከጥይት ውጪ በስክሪፕቶ ተነጋግሮ በሐሳብ ነገሮችን መፍታት የሚባል ነገር እነሱ ጋር የለም። ስለዚህ በክላሽ የመጣን ሰው የምታስወግደው በክላሽ ነው። ከግብጽ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። ዓላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለመላቸው ነገር ኢሳያስ አፈወርቂ ህልውና የኤርትራንም ህዝብ እጣ ፈንታ የሚወስን ውጊያ ነው። ኤርትራን የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተሰርቷል። አሰብ ላይ የተገነባውን ኤርፖርት፣ አሰብ ላይ የተገነባውን የሪፋይነሪ የጋዝ ማውጫ ሪፋይነሪ ማለት ነው። ያን ሁሉ ንብረት አውድሞ ማንም እንዳይጠቀምበት አበስብሶ ያስቀመጠ ሰው። ከሰል አይተህ ከሆነ በጣም ሲጠጋጋ ቶሎ ነው ወደ አመድነት የሚቀየረው። ቢኮዝ ሁሉም በራሱ ንሳት ይዞ ነው የሚቀየረው። አንድ ስለሆነ ከሰል ጥንካሬ አይፈጥርም፣ ወደ አመድነት የሚቀየረው። የሽራሮን መሬት ለኢሳያስ አፈወርቂ አሳልፎ ለመስጠት የተስማማ ሰው እንዴት አሰብን ይጠይቃል ብሎ ያስባል? ኤርትራ ሳይቀር ጋብዘናል፣ አብረን እንስራ ብለናል፣ ባህር ለሁላችን ይሁን ብለናል። የግብፅን ዓላማ ለማስፈጸም ምለው የተገዘቱ ነገር ግን ኢትዮጵያዊ ተብለው በኢትዮጵያዊነት የሚጠሩ ፖለቲካን መገምገም የማይችሉ የፖለቲካ ተንታኝ ነን የሚሉ ሰዎች አሉ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በዶክተር ጌዲዮን ጢሞቴዎስ ስም ከውጭ ጉዳይ ሚኒስቴር ቢሮ በወጣ ደብዳቤ ለኤርትራ የውጭ ጉዳይ ሚኒስትር ወይም ለኤርትራ መንግስት የተጻፈ ማስጠንቀቂያ ደብዳቤ አለ። ያ ደብዳቤ ለኤርትራ መንግስት የተላከ ደብዳቤ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ወይም ደግሞ ዶክተር ጌዲዮን ጢሞቴዎስ ይህን ደብዳቤ ለኤርትራ መንግስት የላኩበት ምክንያት ምንድነው? ደብዳቤው ምን ይዘቶች አሉት? ምን ዋና ፍሬ ሐሳቦችስ አካቶን የተላከው? ሊያሳካ የተፈለገው ዓላማስ ምንድነው? የሚለውን ጉዳይ የደብዳቤውን ዝርዝር ሐሳብ የምንቃኝበት ፕሮግራም ይዘን መጥተናል። በዚሁ ጉዳይ ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ እንድታሳውቁኝና ማንኛውንም አይነት ኮመንትና አስተያየት ለመስጠት ልታገኙን ለምትፈልጉ ወዳጆቻችን በመናስቀምጠው የዋትስአፕ ስልክ ቁጥራችን ልትደውሉልንና ልታገኙን እንደምትችሉ ለማሳሰብ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ስቲከር እና በሱፐር ቻት ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ በእሳቸው ስም የተጻፈው ደብዳቤ ለኤርትራ መንግስት የውጭ ጉዳይ ሚኒስትር የተላከው ደብዳቤ ማለት ነው። በመጀመሪያ ደረጃ ያካተተ ወይም ደግሞ በመጀመሪያ የያዘው ፍሬ ሐሳብ ምንድነው የሚለውን ጉዳይ በዝርዝር ከማየታችን በፊት በዋናነት የተጻፈው የኤርትራ ሰራዊት ወይም ደግሞ በኢትዮጵያ ድንበር ውስጥ የሚገኘውና የኢትዮጵያን ዳር ድንበር ተሻግሮ የገባው የኤርትራ ሰራዊት በአስቸኳይ ከኢትዮጵያ ድንበር እንዲወጣ የሚል ማስጠንቀቂያ የያዘ ደብዳቤ ነው። እንግዲህ የኤርትራ ሰራዊት በተደጋጋሚ ወደ ኢትዮጵያ ዘልቆ ሲገባ እንደነበር እናስታውሳለን። በተለይም ደግሞ በሰሜኑ ጦርነት ጊዜ ህወሓት የሰሜን እዝን አጥቅቶ እንደገናም ደግሞ ራሱ ሮኬት ተኩሶ ወደ አስመራ የጦርነት ግብዣ ካቀረበለት በኋላ ያንን እድልና አጋጣሚ ተጠቅመው ወደ ኢትዮጵያ ዳር ድንበር መግባቱን ወይም ዳር ድንበራችንን ተሻግሮ ወደ ትግራይ መግባቱን እናስታውሳለን። ከዚያን ጊዜ በኋላ ያስገባቸውን ሰራዊቶች እስካሁን ድረስ ከኢትዮጵያ ዳር ድንበር እንዳላስወጣ ይታወቃል። እንዲሁም ደግሞ በቅርቡ የተለያዩ ትንኮሳዎችን እያደረገ ከተለያዩ ታጣቂዎች ጋር
የሽብር እንቅስቃሴ እያደረገ እንዳለም ደግሞ የኢትዮጵያ መንግስት በዝርዝር አስረድቶ ነው ይሄን ደብዳቤ የጻፈው። እንግዲህ የዶክተር ጌዲዮን ጢሞቴዎስ ደብዳቤም የሚያትተው እነዚህኑ ዝርዝር ጉዳዮች ነው። በመጀመሪያ ደረጃ ደብዳቤው ያስቀመጠው ጉዳይ የኤርትራ ሰራዊት ዳር ድንበራችንን አልፎ ወደ ኢትዮጵያ ሉዓላዊ ግዛት ውስጥ ገብተዋል፣ ሉዓላዊነታችንን ደፍራችኋል፣ ዳር ድንበራችንን ተሻግራችሁ ወደ ኢትዮጵያ ገብታችኋል። ከዚያም ሲያልፍ ደግሞ መሳሪያና ስልጠና ለአሸባሪ ቡድኖች ለተለያዩ ታጣቂ ቡድኖች በማቅረብ የኢትዮጵያ ሰላም እንዲናጋና የውስጥ ሰላማችንን ለማበጣበጥ የምትሰሩትን ስራ እስካሁን ድረስ አጠናክራችሁ ቀጥላችሁበታል። ስለዚህ በተደጋጋሚ በጻፍነው እና ባሳሰብነው መልእክት መሰረት ከዚህ የጥፋት እንቅስቃሴያችሁ እንድትታቀቡ ጥሪ ብናቀርብም ይሄ ያቀረብናቸው ተደጋጋሚ የሰላም ጥሪዎች ከጥፋታችሁ ታቀቡ የሚለው ማስጠንቀቂያ በእናንተ በኩል ተቀባይነት አላገኘም ይላሉ ዶክተር ጌዲዮን ጢሞቴዎስ። የመጀመሪያው ፍሬ ሐሳብ እንግዲህ ይሄ ነው። ምንድነው ዋናው የያዘው እዚህ ላይ የኤርትራ መንግስት ከሻዕቢያ ጋር ከህወሓት ጋር ከፋኖና ከሸኔ ጋር እንዲሁም የተለያዩ የኢትዮጵያ ጠላቶች ናቸው ካላቸው አካላት ጋር በጋራ በመስራት ኢትዮጵያን አዳክማለሁ፣ የኢትዮጵያ መንግስት አፈርሳለሁ፣ የፈራረሰችና በጣም ትናንሽ የሆነች የራሷን አቅም መጠቀም የማትችል የተዳከመች ሀገር መፍጠር እፈልጋለሁ። ከዛም ሲያልፍ ደግሞ ከተሳካለት ኢትዮጵያን በማፈራረስ ትናንሽ መንደሮችና ሀገሮች እንዲፈጠሩ የማድረግ ታላቋን ኢትዮጵያን የማፍረስ ራዕይና ዓላማ ይዞ የተመሰረተ ህልሙም ኑሮውም ማንነቱም ታሪኩም የሚያስረዳው ኢትዮጵያን በማዳከም ላይ ታላቋን ኤርትራን እገነባለሁ የሚል ራዕይ የጅል እና የክፉ ሰው ራዕይ የያዘ ሰው ስለሆነ ኢሳያስ አፈወርቂ ያንን ራዕዩን ለማሳካት እስከዛሬ ድረስ በተደጋጋሚ ኢትዮጵያ ላይ ትንኮሳዎችን ሲፈጽም እንደነበር የምናውቀው ሀቅ ነው። ከዚህ የጥፋት እርምጃው እንዲታቀብ ከዚህ የጥፋት እንቅስቃሴ እንዲወጣ ታጣቂዎችን እያስታጠቀ ኢትዮጵያን ያዳክሙልኛል፣ ኢትዮጵያን ሰላም ይነሱልኛል፣ ኢትዮጵያን ለማፍረስና ለማዳከም ይመቸኛል ያላቸውን ታጣቂዎች በሙሉ እያሰረገ እያስገባ ባንዳዎችን እየገዛ አሸባሪ እየቀጠረ ኢትዮጵያን ለማተራመስ በጣም ብዙ ጊዜ የሚችለውን ሁሉ ሲሞክር የኖረ ሰው ነው ኢሳያስም እንዲሁም ኢሳያስ የሚመራው የሻዕቢያ ቡድን ማለት ነው። እነዚህን ተደጋጋሚ ጥሪዎች ግን አልቀበልም ብሎ ኢትዮጵያ ካልፈረሰች በስተቀር የኤርትራ ህልውና ስለማይቆይ ኢትዮጵያን በማፍረስ ላይ ነው የኛ ማንነት የሚገነባው በሚል እምነት እስካሁን ድረስ ይህን የጥፋት እርምጃውን አጠናክሮ መቀጠሉን እናስታውሳለን። ከዛ ሲቀጥል ሁለተኛው የዶክተር ጌዲዮን ጢሞቴዎስ ደብዳቤ የሚያትተው ጉዳይ ምንድነው? የኤርትራ መንግስት ይላል በተለይም ከላይ የጠቀሳቸውን በተደጋጋሚ ጥሪ አቅርበን አልተቀበልናችሁንም ያላቸውን ጉዳዮች በተለይም ደግሞ ከቅርብ ጊዜያት ወዲህ እነዚህን የጥፋት እንቅስቃሴዎችን የኤርትራ መንግስት ከማሻሻልና ከጥፋቱ ከመቆጠብ ይልቅ የባስ አጠናክሮና አስፋፍቶ ኢስካሌት እንዲያደርግ እያደረገ ግጭት ጠማቂነቱን አጠናክሮ ቀጥሎበታል ይላል። ከሰሞኑ በኢትዮጵያ ዳር ድንበር በሰሜን ምስራቅ በኩል የኢትዮጵያን ዳር ድንበር ተሻግረው የኤርትራ ሰራዊት ወደ ኢትዮጵያ መግባቱን ይናገራሉ ዶክተር ጌዲዮን ጢሞቴዎስ። በሰሜን ምስራቅ በኩል ድንበራችንን ተሻግራችሁ ታጣቂዎቻችሁን ሰራዊታችሁን ወደ ኢትዮጵያ ድንበር አስገብታችኋል፣ ወረራ ፈጽማችሁብናል። ከዛ ሲቀጥል በሰሜን ምስራቅ በኩል ተሻግሮ ወደ ኢትዮጵያ የገባው የኤርትራ ወራሪ ኃይል በሰሜን ምዕራብ ድንበር አካባቢ ከሚገኙ አማጽያን ጋር በጋራ ሆኖ ሲንቀሳቀስ እንደነበርና እነዚህን አማጽያን ወደፊት እየገፋ ከኋላ ሆኖ እነሱን እያሰማራ በኢትዮጵያ ላይ የጦርነት እንቅስቃሴ ሲያደርግ ነበረ። ይህንን ጉዳይ እንትን ብቻ አይደለም፣ ይሄ ፕሮቮክ የማድረግ የፕሮቮኬሽን ጉዳይ ብቻ አይደለም፣ የትንኮሳ ጉዳይ ብቻ አይደለም ነው የሚሉት ዶክተር ጌዲዮን። ትንኮሳ ሳይሆን ቀጥታ ወረራና ቀጥተኛ ጥቃት ነው የተፈጸመብን ይላሉ። ስለዚህ ኢሳያስ አፈወርቂ በተዘዋዋሪ ጽምዶ በሚለው እንቅስቃሴ ከህወሓት ጋር እንዲሁም ደግሞ እሱ ከፈጠራቸው ራሱ ከሚጋልባቸው ፈረሶች ጋር ሻዕቢያና ህወሓት ፋኖና ሸኔ ከሚላቸው ቡድኖች ጋር በጋራ በመሆን ኢትዮጵያን ለማተራመስ በሩቅ ሆኖ
በፕሮክሲ ዋር ይሞክረው የነበረውን እንቅስቃሴ አሁን በተጠናከረ መንገድ ሰራዊቱን ወደ ኢትዮጵያ አስርጎ አስገብቶ ድንበራችንን ተሻግሮ በሰሜን ምስራቅና በሰሜን ምዕራብ በኩል የኤርትራ ታጣቂዎች ገብተው እንዳውም ኢትዮጵያ ውስጥ ካሉ ታጣቂዎች ጋር ያ ማለት የአማራው ሸኔ ማለት ነው ከአማራው ሸኔ ጋር በጋራ በመሆን በጸለምትና በራያ በኩል እያደረጉት ያለውን እንቅስቃሴ እንደ ትንኮሳ ብቻ ሳይሆን ጀስት የመንግስትን አበሳጭቶ ወይም መንግስትን አስቆጥቶ የሚቀር ብቻ ሳይሆን ቀጥተኛ የሆነ የጠላት ወረራ ወይም የዳር ድንበር ወረራ ተፈጽሞብናል። ይሄንን የኢትዮጵያ መንግስት በቀላሉ የሚመለከተው ጉዳይ አይደለም ይላሉ ዶክተር ጌዲዮን ጢሞቴዎስ። አቶ ጌታቸው ረዳ ከዚህ በፊት ሲናገሩ ምን ሲሉ ሰምተን ነበረ? የኢሳያስ መንግስት የሚያምነው ኢትዮጵያን በማዳከምና በማፍረስ ላይ ነው። ከሰል አይተህ ከሆነ በጣም ሲጠጋጋ ቶሎ ነው ወደ አመድነት የሚቀየረው። ቢኮዝ ሁሉም በራሱን እሳት ይዞ የሚቀየረው ሶ አንድ ስለሆነ ከሰል ጥንካሬ አይፈጥርም፣ ወደ አመድነት የሚቀየረው። ይሄም እንደዛ ማለት ነው። ሻቢያ፣ ቲፒኤልኤፍ፣ ፋኖ፣ ኢሳያስ ከግብጽ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። ዓላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለምላቸው ነው ግራ የሚገባል። የዲፕሎማቶች ጠይቋቸው ለምንድን ነው ፌደራል እንዲህ እየፎከረ ነው ይባላል አትፈሩም ሲሏቸው ወይ አብዩ ስሉ ሂደት ወደ ደቡብ አቅጣጫ ደናቆርት አሉን የምንጠቀምባቸው ነው። ያንንም ለማድረግ ደግሞ በጣም በቀላሉ የሚገዛቸው በርካሽ የሚገዛው ጉልበትና የሰው ኃይል አለው። ያው ኢትዮጵያ ውስጥ ደግሞ በርካሽ የሚገዛ የሀገሩን ህልውና አሳልፎ ለጠላት የሚሰጥ በሀገሩ ህልውና ላይ ለመደራደር ወደኋላ የማይል በጣም በርካሽ ዋጋ ተገዝቶ ነገር ግን ሀገሩን ለማፍረስ የሚሰራ የራሱን ወንድሞች የሚገድል ሀገሩን ለመበታተን ከጠላት ጋር አብሮ የሚያሴር እንደ አማራውና እንደ ኦሮሚያው ሸኔ አይነት ቡድኖች አሉት። ኢሳያስ አፈወርቂ በርካሽ የሚያሰማራቸው የሚጋልባቸው ፈረሶች አሉት። እነዚህን ፈረሶቹን እየጋለበ በሩቅ ርቀት ያደርገው የነበረውን ጦርነት ጭራሽ አጠናክሮ ገፍቶበት አሁን በሰሜን ምዕራብና በሰሜን ምስራቅ በኩል የኢትዮጵያን ዳር ድንበር ተሻግረው የኤርትራ ሰራዊቶች ወደ ኢትዮጵያ ገብተው ቀጥተኛ የሆነ ወረራ በኢትዮጵያ ላይ ፈጽመዋል ይላል ደብዳቤው በሁለተኛው ነጥብ ያስቀመጠው አተታ ማለት ነው። ስለዚህ ይህም በመሆኑ የኤርትራን ትንኮሳ፣ የኤርትራን ሰራዊት የጦር ጠማቂነት፣ የኤርትራን ሰራዊት ኢትዮጵያን ለማፍረስ ያለውን ህልም ለማሳካት የሚያደርገውን እንቅስቃሴ ሁሉ አይተን እንዳላየን የምናልፍበት ጊዜ አክትመዋል ይላል። አጠቃላይ እንትኑን የኮንሰፕቱን ስንረዳው ደብዳቤውም ማለት ነው። ይህ ስለሆነ ይሄ ጉዳይ እንዲቋጭ መቋጨት ያለበት ጉዳይ ስለሆነ ይሄ እየተንከባለለ የመጣው የግጭት ጠመቃና ኢትዮጵያን የማፍረስና የማተራመስ ሴራ አንድ ቦታ ላይ መቋጨት ስላለበት የኢትዮጵያን ዳር ድንበር ተሻግረው በኢትዮጵያ ክልል ውስጥ የገቡ የኤርትራ ሰራዊቶች በአስቸኳይ ያለምንም ቅድመ ሁኔታ ዳር ድንበራችንን ለቀው እንዲወጡ ሲል ማስጠንቀቂያ አስተላልፏል። ይሄ ጥሪ ብቻ አይደለም፣ ይሄ ደብዳቤ ብቻ አይደለም፣ ወይም ማሳሰቢያ አይደለም። ከከባድ ጦርነት በፊት ወሳኝ የሆነ ኮንቬንሽናል ዋር ከመነሳቱ በፊት የኤርትራንም የአሰብንም የማንኛውንም የኢትዮጵያን ጥያቄ የህልውና ጥያቄ በሚመልስ ደረጃ ጦርነቱ ከመነሳቱ በፊት ማስጠንቀቂያ ለኢሳያስ አፈወርቂ በጣም አጭር ጊዜ በሆነ የተሰጠው በአስቸኳይ ነው የሚለው ኢሚዲየትሊ ነው የሚለው ደብዳቤው እዛ ላይ የሚያትተው በአስቸኳይ የኤርትራን ሰራዊቶቻችሁን ወደ ኢትዮጵያ ያስገባችኋቸውን ከጠላት ጋር እየተባበሩ ኢትዮጵያን እንዲወጉ ያሰማራችኋቸውን ታጣቂዎቻችሁን በቀጥታ እና በአስቸኳይ ከኢትዮጵያ ዳር ድንበር እንድታስወጡ የሚል ማስጠንቀቂያ ተልኮለታል ለኤርትራው የውጭ ጉዳይ ሚኒስተር ማለት ነው። ሰራዊቱ እንዲወጣ ብቻ ሳይሆን በአስቸኳይ ሰራዊቶቻችሁን እንድታስወጡ አንድ፣ በሁለተኛ ደረጃ ደግሞ ከማንኛውም አይነት የሽብር ቡድን ከማንኛውም አይነት ታጣቂዎች ጋር ያላችሁን ግንኙነትና ትስስር ትብብርና ግንኙነት እንድታቆሙ በአስቸኳይ እናሳስባለን፣ እናስጠነቅቃለን ሲል የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር በኩል ለኤርትራ ማስጠንቀቂያ ልኳል። አሁን ይሄም ማስጠንቀቂያ አንዳንድ
የሻዕቢያን ፍርፋሪ እየበሉ የግብፅን ዓላማ ለማስፈጸም ምለው የተገዘቱ ነገር ግን ኢትዮጵያዊ ተብለው በኢትዮጵያዊነት የሚጠሩ ፖለቲካን መገምገም የማይችሉ የፖለቲካ ተንታኝ ነን የሚሉ ሰዎች አሉ። ጀዋር መሐመድ ይህንን የዶክተር ጌዲዮንን ደብዳቤ ተመልክቶ በአግባቡ እንኳን በስነ ስርዓት ሳያነበው የአልጀርሱን ስምምነት ያካትታል ወይ? የኤርትራ ሰራዊት ይውጣ ሲባል የአልጀርሱን ስምምነት ያካትታል ወይ? ከባድመና ከሽራሮ የኤርትራ ሰራዊት እንዲወጣ ይገደዳል ወይ? ምክንያቱም ዶክተር አብይ ገና እንደመጣ የለውጡ መንግስት እንደመጣ የመጀመሪያው ቃል የገባውና የተስማማው የአልጀርሱን ስምምነት ሙሉ ለሙሉ እፈጽማለሁ ሲል ተስማምቷል። ያኔ የተስማማውን ስምምነት አሁን ሽሮ ለኤርትራ በአልጀርስ ስምምነት በኩል የተወሰነላትን የባድመና የሽራሮ መሬቶችን ለቃ እንድትወጣ ያስገድዳሉ ወይ ይላል። አንዳንዴ የፖለቲካ ተንታኝ ነኝ የምትለው ሰውዬ ወይም የሚለው ሰው ግራ ቀኙን ተመልክቶ የኢትዮጵያ መንግስት ወይም ዶክተር አብይ ያኔ የአልጀርሱን ስምምነት መሰረት አድርጎ የተወሰነላችሁን ውሳኔ እናከብራለን፣ የአልጀርሱን ስምምነት ሙሉ ለሙሉ ለመፈጸም ዝግጁ ነን ብሎ ከኤርትራ ጋር ለመታረቅ የወሰነው በምን አውድ ነበር ብሎ ማየት ያስፈልጋል። የዛን ጊዜ ህወሓት ባንኩንም ታንኩንም ይዞ በነበረበት ሰዓት ቢያንስ ከኤርትራ ጋር የነበረውን ሰላም መመለስ ህወሓትን ለማሸነፍና የለውጡን መንግስት ለማስቀጠል ከፍተኛ እድል እንደፈጠረ ሁላችንም የምናውቀው ነው። ከኤርትራ ጋር ለመታረቅና ሰላም ለመፍጠር ደግሞ ያንን የአልጀርስ ስምምነት ለመፈጸም ቃል መግባትና ተፈጽሞም ቢሆን ደግሞ ያንን መፈጸም ግዴታ ነበር። ምክንያቱም ያኔ የመጣው የለውጥ መንግስት ገና ራሱን ያላደራጀ መከላከያውን፣ ደህንነቱን፣ ባንኩን፣ ኢኮኖሚውን በሙሉ የተቆጣጠረውን ህወሓትን ለማሸነፍ አቅም ያልነበረው ስለነበረ ቢያንስ ከውጭ በኩል ለሚመጣ ጥቃት ወይም ደግሞ አጋር ሊሆኑት የሚችሉ ሀገራትን ከጎኑ ማሰለፍ ነበረበት። ለዛ ነው በምስራቅ አፍሪካ ዶክተር አብይ እንደተመረጠ እየዞረ ከሶማሌ፣ ከሶማሊላንድ፣ ከጁባ ከደቡብ ሱዳን እና ከሱዳን ጋር እንዲሁም ከኤርትራ ጋር የነበረውን ሰላም ለማጠናከር ይሰራ የነበረው ከውጭ ሀገር በኩል ወይም ደግሞ ድንበር ከሚጋሩ ሀገራት ጋር የጋራ የሆነ ግንኙነት ለመፍጠርና ሰላማዊ የሆነ አጋር ሊሆነው የሚችል ሀገር ለመፍጠር ነበር ያን ሁሉ ያደርግ የነበረው። ነገር ግን ያኔ ከኤርትራ ጋር የነበረውን ሰላም ለመመለስ የገባው ቃል ወይም ደግሞ የአልጀርሱን ስምምነት እንፈጽማለን ብሎ ሲል እኔ ከዚህም በፊት ቪዲዮ ሰርቼበታለሁ። የአልጀርሱን ስምምነት እፈጽማለሁ ያለው ዶክተር አብይ የባድመና የሽራሮ መሬት ለኢሳያስ አፈወርቂ አሳልፎ ሊሰጥ ፈልጎ ነው ወይ የሚል ጥያቄ አንስቼ ነበር። የአሰብና የሽራሮን መሬቶች የባድመና የሽራሮን መሬት ለኢሳያስ አፈወርቂ አሳልፎ ለመስጠት የተስማማ ሰው እንዴት አሰብን ይጠይቃል ብሎ ያስባል? ሰው ፖለቲካ ጊዜና ሁኔታ ይወስነዋል። ጊዜና ሁኔታን አይተህ ያንተንና የአጋርህን የጠላትህን አቅም የምትረዳበትን አውድ በአግባቡ መገንዘብ ካልቻልክ በስተቀር ጠላትን ማሸነፍ የምትችልበት ሁኔታ አይኖርም። የዛን ጊዜ ህወሓትን ለማሸነፍ ከኤርትራ ጋር መታረቅ የግድ ነበር። ከኤርትራ ጋር ለመታረቅ ደግሞ የአልጀርሱን ስምምነት አከብራለሁ ብሎ ቃል መግባት፣ ቢያንስ በቃል ደረጃ ቃል መግባት ግዴታም ነበር። ያን ስላደረገ ነው ከኤርትራ ጋር ስምምነቱ ተፈጥሮ ከዛ በኋላ ህወሓት ጦር ሲሰብቅብን ሰሜን እዝን በተኛበት አርዶ የሰሜን እዝን መሳሪያ ሁሉ ዘርፎ በኢትዮጵያ ላይ ወረራ ሲፈጽም ወይም ያንን ጦርነት ሲለኩስ ኤርትራ ጋር በጋራ ባንኖር ኖሮ ያኔ ምን አይነት አደጋ ሊፈጠር ይችል እንደነበር ራሱ ዶክተር አብይ ሲናገር ሰምተነዋል። ይህንን አውድ በአግባቡ መረዳት የማይችለው የፖለቲካ ተንታኝ ነኝ የሚለው ጀዋር መሐመድ ዛሬ አሰብን እየጠየቅን ዛሬ ምጽዋን እየጠየቅን ጭራሽ የአልጀርሱን ስምምነት ለኢሳያስ አፈወርቂ አሳልፎ ይሰጣል ብሎ ዶክተር አብይን ይጠብቃል። ባድመና ሽራሮን አሳልፎ ለመስጠት አሰብን እንዴት እንጠይቃለን? የጠየቅነው አሰብን ባድመና ሽራሮን እንሰጣለን ያልነው በምን ምክንያት ነው? ያኔ ምን ላይ ነበረ ዶክተር አብይ? የለውጡ መንግስት ምን ላይ ነበር የቆመው? አጋር ነበረው ወይ? ደጋፊ ነበረው ወይ? ህወሓት ያኔ በነበረው አቅም ከኢሳያስ ጋር አንድ ቢሆን ዛሬ እንደሚሉት ጽምዶ እንደሚሉት ቢሆን ያኔ የለውጡ መንግስት እንደመጣ አቅሙን ሳያደረጅ በነበረበት ሰዓት ኢሳያስና ህወሓት ወይም ሻዕቢያና ህወሓት አንድ ላይ በጋራ ቆመው ቢሆን ኖሮ የለውጡ መንግስት ዛሬ የደረሰበት ደረጃ አይደርስም ነበረ።
አሁን አንዳንድ ዱኩማኖች አሉ ትላንት ኢሳያስን ሲያመሰግን ነበር ዛሬ ኢሳያስን እየሰደበ ነው ምናምን ይላሉ። በፖለቲካ ውስጥ ዘላቂ ጥቅም እንጂ ዘላቂ ወዳጅ የለም የሚለውን የፖለቲካ መርህ የማይረዱ ሰዎች ናቸው እነዚህ። ሀገር ህልውናዋን እስካስከበረች ድረስ በህልውናዋ ላይ የሚመጣ ተቀናቃኝ እስካልሆነ ድረስ ከጎረቤቷ ጋር እንዲሁም ከማንኛውም አገር ጋር የራሷን የህልውና ጥቅም አስከብራ በጋራ ለመልማት ልትተባበር ትችላለች። በህልውናዋ ላይ የሚመጣ አደጋ ሊሆን የሚችል ህዝብንና ዳር ድንበርን የማያከብር ሉዓላዊነትን የሚደፍር ጠላት ሲመጣ ደግሞ ትላንት አብረኸው ቁመህ ያመሰገንከው ወዳጅህ ዛሬ ጠላት ሊሆን ግድ ይሆናል ማለት ነው። ልክ ኢሳያስ አፈወርቂ እንደሆነው ማለት ነው። ስለዚህ ዛሬ ላይ አሰብንና ምጽዋን እየጠየቅን ከአሰብና ከምጽዋ አልፈን እንደውም ኤርትራ የሄደችበት ምክንያት ራሱ ህጋዊ አይደለም ብለን እየጠየቅን ባድመና ሽራሮን የምንሰጥበት ምክንያት የለም። ሲጀመር ዶክተር አብይ ይሄንን ያለው ያንንም ይሄንን ያለው ከኤርትራ ጋር ሰላም ለመፍጠርና ህወሓትን ቢያንስ ሌላ አጋር የሚያገኝበትን እድል ለመንፈግ እንጂ የኢትዮጵያን ዳር ድንበር አሳልፎ ሊሰጥ የመጣ መሪ እንዳልሆነ የቀይ ባህርን ለማስመለስ እያደረገ ያለውን ትግል ስንመለከት እንረዳለን። ያንን መረዳት የሚችል ጭንቅላት ግን እነ ጀዋርም ሌሎቹ በአብቹ ተቃራኒ የቆሙ የለውጥ ኃይሉን ለማደናቀፍ በጣም ብዙ የሚችሉትን ሁሉ የሞከሩት ነገር ግን ተሸንፈው ከፖለቲካው ገለል እያሉ ያሉት ተሸናፊ ፖለቲከኞች ይህንን አውድና ሁኔታ መረዳት የሚችል ጭንቅላት የላቸውም። ስለዚህ ከ50 ዓመት በላይ የዘለቀውን የግጭት አዙሪት ይላሉ ዶክተር ጌዲዮን ሲቀጥሉ፣ ከ50 ዓመት በላይ የዘለቀውን የግጭት አዙሪት በንግግርና በውይይት በሰላማዊ ሁኔታ ለመፍታት ኢትዮጵያ ዝግጁ ናት ይላሉ። ምክንያታዊ ለሆነውና ተቀባይነት ላለው የብሔራዊ ጥቅማችን አዎንታዊን ምላሽ እስካገኘን ድረስ ይላሉ። በዚህ በጻፍነው ደብዳቤ አዎንታዊ ምላሽ የምናገኝ ከሆነ የአሰብ ወደብ ጥያቄያችንን ጨምሮ ማንኛውንም አይነት ልዩነቶቻችንን በጋራ ተነጋግረን የሁለታችንን ጥቅም ባስከበረ መልኩ ለመፍታት ዝግጁ ነን ይላል። ካልሆነስ የሚል ጥያቄ እናነሳለን። ደሞኛ ካልሆነስ ኢሳያስ አፈወርቂ ይሄ ጥያቄ በተደጋጋሚ ሳይነሳለት ቀርቶ አይደለም እስከዛሬ። ኢትዮጵያና ኤርትራ የጋራ ህልውና ያላቸው የተሳሰረ ማንነት ያላቸው በህዝብም በአኗኗርም በጂኦግራፊም በተፈጥሮም በጋራ እንድንኖር የተፈጠርን ህዝቦች ነን። የተዋለድን የተዛመድን የጋራ ህዝቦች ነን። የጋራ እሴትና ባህልና ማንነት ያለን ቋንቋ የምንጋራ ባህል የምንጋራ የጋራ ማንነቶቻችን የበዙ ህዝቦች ነን። ስለዚህ እነዚህ ሁለት ህዝቦች በጋራ ከማደግ በላይ በጋራ ከማደግ ውጪ ምንም አይነት እጣ ፈንታ የላቸውም። ስለዚህ እነዚህን ሁለት ህዝቦች እነዚህን ሁለት ሀገራት በጋራ የምናለማበትን እድል እንፍጠር ተብሎ በጣም ብዙ ተለምኗል። ኢሳያስ እንደ ኢሳያስ አፈወርቂ የተለመነ ሰው የለም። ኢትዮጵያ እንደ ኢሳያስ የለመነችው ሰው የለም። እስከዛሬ ድረስ እየተለመነ ነው። ዶክተር አብይ ፓርላማ በቀረበ ቁጥር በማንኛውም መድረክ ላይ በቀረበ ቁጥር ሰላማዊ በሆነ መንገድ ኢትዮጵያን በሚጠቅም መልኩ ለኤርትራም ህዝብ በሚጠቅም መልኩ አብረን ልናድግ የምንችልበት አውድ አለ፣ ያንን እንጠቀምና በጋራ እንልማ ብለን ጥያቄ አቅርበናል። ዶክተር አብይም ተናግሯል። ፊልድ ማርሻል ብርሃኑ ጁላም ይህንኑ አጠናክረው ይናገራሉ። ኤርትራንም ለምነናል በጋራ እንደግና እንልማ ብለን ይላሉ ፊልድ ማርሻሉ። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን
እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል፣ መወራጨት አለ። ስለዚህ በጣም አስቸጋሪ የነበረ የኤርትራ ነው። የኤርትራ ጋር እንኳን ለመስራት ሰፊ ስራና ልፋት ተለፍቶ ጥሩ የሚመስል ነገር ከመጣ በኋላ ያ ወደ ኋላ ተመልሷል። ምን ይደረግ ከዚህ በላይ ማለት የለውጡ መንግስት ከመጣበት ጊዜ ጀምሮ ቢያንስ የፕሪቶሪያው ስምምነት ከተፈረመ ወዲህ 3 ዓመት ሙሉ ኢሳያስ አፈወርቂ እየተለመነ ነው። ተው አይጠቅምህም ያካሄድ የኤርትራና የኢትዮጵያ ህዝብ አንድ ህዝብ ነው። በጋራ ከመልማት ውጪ ጣፈንታው የተለያየ ሊሆን አይችልም። እስከዛሬ ድረስ የኢትዮጵያም የኤርትራም ህዝብ ሳይጠቀሙ ኖረዋል። አሁን ደግሞ በጋራ ተጠቅመው በጋራ የሚያድጉበትን ሁኔታ እንፍጠር ሲባል አሻፈረኝ ብሎ ማንም የማይጠቀምበትን የአሰብ ወደብን አበስብሶ ኢትዮጵያ ያለማችውን ወደብ ጭራሽ ከዛም አልፎ የገነባነውን አሰብ ላይ የተገነባውን ኤርፖርት፣ አሰብ ላይ የተገነባውን የሪፋይነሪ የጋዝ ማውጫ ሪፋይነሪ ማለት ነው፣ ያን ሁሉ ንብረት አውድሞ ማንም እንዳይጠቀምበት አበስብሶ ያስቀመጠ ሰው ነው። ልመናውን ሁሉ ጥያቄውን ሁሉ በጋራ እንልማ የሚለውን የኢትዮጵያ መንግስትን ጥያቄ አሻፈረኝ ብሎ ለሰላም የተዘረጋለትን እጅ እየገፋ እስከዛሬ ድረስ የኖረ ሰው። ይሄ ሰውዬ ምን ቢደረግለት ምን ቢባል ከኢትዮጵያ መንግስት ጋር በሰላም ሊኖር ይችላል? ከዚህ በኋላ በጋራ ወዳጅ ናቸው፣ አንድ ህዝብ ነው፣ በጋራ ተስማምተን ልንለማ የምንችል ህዝቦች ነን ብለን የምናስበው የኤርትራ መንግስት ጭራሽ አሻፈረኝ ብሎ አሁን ከማንም በላይ ኢትዮጵያ ጠላቴ ብላ ከምትጠራቸው ማንኛቸውም ጠላቶች በላይ የኢትዮጵያ ጠላት ሆኖ የቆመ አካል ነው። ያውም ደግሞ ዘርፎ የወሰደውን የኢትዮጵያን ንብረት የሆነውን የአሰብን ወደብ አሻፈረኝ አልመለሰም ብሎ ዛሬም ኢትዮጵያ ተዘግቶባት እንድትኖር ዛሬም ኢትዮጵያ የበይ ተመልካች ሆና እንድትኖር እያደገ ያለ ኢኮኖሚዋ መውጫ መግቢያ መተንፈሻ እንዳያገኝ ዛሬም ስብርባሪ የሆኑ ዙሪያችን ላይ ያሉ ስብርባሪ ሀገራትን እየለመነች ወደብ እንድትጠቀም በቢሊዮን ዶላር ለጅቡቲ እየከፈል ሸቀጦቻችን እንድናስወጣና እንድናስገባ ተፈርዶብን እንድንኖር ተቆልፎብን እንድንኖር ነው የሚፈልገው ኢሳያስ አፈወርቂ። ይህን ሰውዬ በምንም አይነት ሁኔታ ከዚህ በኋላ ኢሳያስ ጋር በሰላም ተነጋግሮ ተስማምቶ ችግሮች ሊፈቱ ይችላሉ የሚል ሁኔታ ማንኛውም ፖለቲካ ቃለሁ የሚል ሰው ሊረዳው የሚችለው ሀቅ ነው። የኢትዮጵያ መንግስትም አሁን ይህን ደብዳቤ የጻፈው ከኢሳያስ ጋር በሰላም ተነጋግሮ ነገሮች ሊፈቱ የማይችሉበት የመጨረሻ ደረጃ ላይ ስለደረሰ ነው ይሄ ደብዳቤ የተጻፈው። ስለዚህ አሁን ኢሳያስ አፈወርቂ ይህን የቀረበለትን ጥያቄ ተቀብሎ የኤርትራን ሰራዊት ወደ ኢትዮጵያ አዝልቆ ያስገባውን ዳር ድንበራችን ደፍሮ የገባውን የኤርትራ ሰራዊት መልሶ ወደ ራሱ ግዛት ይስባል ወይ የሚል ጥያቄ ካነሳን በፍጹም አያደርግም። እንደዛ የሚያደርግ ቢሆን ኖሮ ኢሳያስ ደፍሮ የኢትዮጵያን ዳር ድንበር ሲጀመር ደፍሮ አይገባም ነበር። የገባው ለውጊያ ነው። በጸለምትና በራያ በኩል ውጊያ እየፈጠሩ ያሉት ከኢትዮጵያ ሰራዊት ጋር እየተጋጩ ያሉት አሁንም ሌላ ወረራ ለመፈጸም እየተሰናዱ ያሉት ወልቃይት እናስመልሳለን፣ ሁመራን እንይዛለን እያሉ በራያ በኩል ያሉትንም ታጣቂዎቻቸውን ወደ አላማጣ እያሰረጉ እያስገቡ ያሉት ከኋላ ኢሳያስ አፈወርቂ የሚመራቸው የኢሳያስ የኤርትራ ጄኔራሎች ወይም የጦር መሪዎች እነ ፊሊጶስ የሚመሯቸው የህወሓትና የፋኖ የአማራው ሸኔ ታጣቂዎች ናቸው። እነዚህ ሰዎች ለውጊያ ነው ድንበር ተሻግረው የገቡት። ለውጊያ የገባ አካል ካልሞተ በስተቀር አይወጣም። አሁን በንግግር ኢሳያስ አፈወርቂ ሊገባው አልቻለም። ተው ኢትዮጵያ ዘመናዊ መሳሪያ የታጠቀች ሀገር ነች። ኢትዮጵያ የዛሬ 7 ዓመት 8 ዓመት የነበረችበት ቦታ ላይ አይደለም የቆመችው። በዘመናዊ ስልጠና፣ በዘመናዊ መሳሪያ፣ በቴክኖሎጂ የታጠቀና በዘመናዊ ስልጠና የተደራጀ መከላከያ ሰራዊት ተገንብቷል። ዛሬ በቴክኖሎጂ ነው ውጊያው። ዛሬ ብዙ ሰው መስዋዕት የምናደርግበት ኮንቬንሽናል ዋር ውስጥ አንገባም። ለይተን ማጥቃት ለይተን መምታት የምንችልበትና በጣም ኮስት ሚኒማይዝ ባደረገ ኦፕሬሽን የምንፈልገውን ነገር ሁሉ ማሳካት የምንችልበት እድል ፈጥረናል።
ስለዚህ እረፉ ሲባሉ እና ኢሳያስ አፈወርቂ እና ህወሓት የሚባለው የጥፋት ቡድን አልገባቸውም። ስለዚህ የሚገባቸው በሚገባቸው ቋንቋ ስታናግራቸው ነው ማለት ነው። የሚገባቸው ቋንቋ ምንድነው? የጥይት ድምጽ እየሰሙ ነው ያደጉት። የባሩድ ሽታ እያሸተቱ ነው ያደጉት። ከጥይት ውጪ በስክሪፕቶ ተነጋግሮ በሐሳብ ነገሮችን መፍታት የሚባል ነገር እነሱ ጋር የለም። ስለዚህ በክላሽ የመጣን ሰው የምታስወግደው በክላሽ ነው። የጥይት ባሩድ እያሸተተ የመጣን ሰው የምታባረረው የጥይት ባሩድ አሽትተህ ነው። ስለዚህ የመጨረሻው የጥይት ቃታ ሊሳብ የአሰብን ወደብ ከዛም ሲያልፍ ኤርትራን እና የኢሳያስ አፈወርቂን እጣ ፈንታ የሚወስነው የመጨረሻው ጦርነት ፊሽካው ሊነፋ ጫፍ ላይ ደርሷል። በኢትዮጵያ በኩል ቅንጣት ስጋት እንደሌለብን ማንኛውም ኤርትራዊ ሊያውቀው ይገባል። ይህን ጉዳይ ይሄንን አሸባሪ ሰውዬ ይሄንን ኤርትራን ከ50 ዓመት በላይ ለረጅም ዘመናት ደብዳቤው ላይ ራሱ ጠቅሰውታል። ከ50 ዓመት በላይ ከግማሽ ሴንቸሪ በላይ የቆየውን የኢትዮጵያና የኤርትራን የጦር ጠማቂነት ወይም የጦርነት የውጊያ አየር ለአንዴና ለመጨረሻ ጊዜ ገፎ ለማጥፋት በሰላማዊ መንገድ ተነጋግረን እንፍታ ብንል አማራጭ አጥተናል፣ የሚቀበለን ሰው አላገኘንም ብሏል። ስለዚህ ይሄን ሰውዬ እድሜ ልኩን የኖረበትን የጦርነት ነጋሪት ሲጎስም የኖረበትን ስልጣኑን ለአንዴና ለመጨረሻ ጊዜ ካልነጠቅነው በስተቀር ኢሳያስ አፈወርቂ ዛሬም አሰብን ተቀብለን እንኳን አሰብን ወስደን በቃ ሌላውን ውሰድ ብለን እንደነበረው ብንተው እሱ በፍጹም ሊተውን እንደማይችል ማረጋገጫ አግኝተናል። ዛሬም ሌላ ባንዳ ይገዛል። ዛሬም አሸባሪዎችን ያሰማራል። ዛሬም ኢትዮጵያ እስከምትፈርስ ድረስ ይሰራል። ኢትዮጵያ ደግሞ ከዚህ በኋላ በኢሳያስ አፈወርቂ በሻዕቢያ እየደማች እየተጎሳቆለች ባንዳ እየተላከባት ጠላት ሳይመጣበት የኢትዮጵያ መከላከያ ሰራዊት ከባንዳና ከአሸባሪ ጋር እየተዋጋ ዋጋ እየከፈለ የሀገር ኢኮኖሚ እየደማ መከላከያ ሰራዊቱ ህይወቱን እየሰዋ የሚኖርበት ምንም አይነት ምክንያት የለም። በጣም ብዙ ዓመት ተለምኗል። ዘርፎ የወሰደውን አልመለስም ብሏል። አልመለስም ብቻ ሳይሆን ያኔ የዘረፈውን ይዞ ቢቀመጥ እንኳን አንድ ጉዳይ ነው። አልፎ ተርፎ ሌላ ሰራዊት ሌላ ጦር እየሰበቀ ታጣቂዎችን እያስታጠቀ ሰራዊቱን እያሰማራ ዳር ድንበር ተሻግሮ ወደ ኢትዮጵያ ገብቷል። ይህን ሰውዬ ካላጠፋ በስተቀር ኢትዮጵያ ውስጥ የሚለኮሰው የሚነደው እሳት ሊጠፋ አይችልም። ጋዝ የሚያርከፈክፈውንና ክብሪት የሚለኩሰውን ሰው በመጀመሪያ ደረጃ አንገቱን መቁረጥ ያስፈልጋል። ከዚያ በኋላ የለኮሳቸውን እሳቶች ቀስ እያሉ ማጥፋት ይቻላል። ይሄ የአማራውና የኦሮሚያው ሸኔ ማለት ነው። ዋናው ግን ጦር ጠማቂውና ጦር ሰባቂው ኢሳያስ አፈወርቂን አንገቱን ቆርጦ ካለበት ዙፋን ላይ ማውረድ የመጨረሻው አማራጭ ምርጫ የሌለው አማራጭ መሆኑን ለኢሳያስ አፈወርቂ በማያዳግም በማያሻማ መልኩ ተገልጾለታል። የኢትዮጵያ መንግስት የመጨረሻ ማስጠንቀቂያ ነው ለኢሳያስ አፈወርቂ የላከው። ለዚህ ምላሽ የውጭ ጉዳይ ሚኒስትሩ ምላሽ በመስጠት ፈጣን ናቸው። የሚሰጡት ምላሽ እዚህ ግባ የሚባል ባይሆንም ኢሳያስ አፈወርቂ ጽፎ የሚሰጠውን የሚወረውር ሰው ቢሆንም ነገር ግን ምላሽ ለመስጠት ፈጣን ነው የውጭ ጉዳይ ሚኒስትሩና የሚሰጠውን ምላሽ ምን ይሆናል የሚለውን ጉዳይ በቀጣይ ተመልክተን ይዘን የምንቀርብ ነው የሚሆነው። በአጠቃላይ ግን በኢትዮጵያና በኤርትራ መካከል ሲጠበቅ የነበረው ወይም ደግሞ ይነሳል ተብሎ ሲፈራ የነበረው ጦርነት በኢሳያስ አፈወርቂ አሻፈረኝ ባይነትና ጦር ጠማቂነት ወደ ውጊያ ወደ ጦርነት ልንገባ የመጨረሻው ምዕራፍ ላይ መድረሳችንን ነገሮች ያስረዳሉ። ይሄ ጦርነት ከተነሳ መጀመሪያም እንዳልኩት የኢሳያስ አፈወርቂን ህልውና የኤርትራንም ህዝብ እጣ ፈንታ የሚወስን ውጊያ ነው የሚሆነው። ዛሬ መለስ ዜናዊ የለም። ዛሬ ህወሓት የለም። ያኔ 91 ዓመተ ምህረት እንደነበረው የባድመና የሽራሮ ውጊያ የኢትዮጵያ ጦር ሰራዊት የጠላትን ምሽግ ሰብሮ አልፎ ወደ ኤርትራ እየገሰገሰ በነበረበት ሰዓት ኢሳያስ አፈወርቂ እንዳይሞትበት ፈልጎ መለስ ዜናዊ ተመለስ እንዳለው አይነት ሰራዊት ዛሬ የለም። በጣም ብዙ ፖለቲካ ተንታኞች ተናግረዋል። እነ ኢሳያስ አፈወርቂን ሻዕቢያንና ህወሓትን የሚደግፉ እነ ጄቴል ትሮንቮል ሁሉ ሳይቀሩ ይሄ ጦርነት ከተነሳ ኤርትራ ዋጋ ትከፍላለች ብለዋል።
ይህንን ግን አልሰማም ብሏል። የዝሆን ጆሮ ይስጠኝ ያለው ዝሆኑ ኢሳያስ አፈወርቂ ለአንዴና ለመጨረሻ ጊዜ የሞት ጽዋውን ለመጎንጨት የውርደት ካባውን ለመከናነብ ከኢትዮጵያ ጋር በዚህ ደረጃ ሰፋጣ ውስጥ ገብቷል። እያየናቸው ነው የኤርትራ ሰራዊቶች ሲገቡ፣ እያየናቸው ነው ከትግራይ ተነስተው የትራንስ ኢትዮጵያ መኪኖች ወደ ኤርትራ ሲሻገሩ። እያንዳንዱን ድንበር ላይ ያለ እንቅስቃሴ የኢትዮጵያ ድሮኖች አፕዴት 24/7 እየቀረጹ ለመንግስት ያስተላልፋሉ። ከማንም እይታ ውጪ አይደላችሁም። እያየን ዝም ያልናችሁ ገብታችሁ እሳቷን እስከምትነኳት ድረስ ነው። አሁን የኤርትራ ሰራዊት ገብቷል። ከታጣቂዎች ጋር እየተባበሩ ነው። የኢትዮጵያን ሰላም ለመንሳት ከሽብርተኞች ጋር አብሮ እየሰራ ነው። ዛሬ ጀስቲፋየብል የሆነ ኮዝ አለው የኢትዮጵያ መንግስት። ዳር ድንበሩን ተሻግሮ የገባን ጠላት ድባቅ መጥቶ ማባረርና መግደል ማጥፋት የሚችል ጀግና መከላከያ ሰራዊት የገነባ መንግስት ነው። ስለዚህ በራሳችሁ ጊዜ ወጥመድ ውስጥ ገብታችኋል። የገባችሁበት ወጥመድ ደግሞ አንገታችሁን ቆርጦ እንጂ እጃችሁን ቆርጦ ብቻ አይደለም የሚለቃችሁ። ይሄ በእርግጠኝነት ነገ ከነገ ወዲያ በጣም ባጭር ጊዜ ውስጥ በዚህ ሳምንት 2 ሳምንት ጊዜ ውስጥ የሚፈጠረውን ሀቅ በተግባር የሚረጋገጥ እውነት ስለሆነ ነው የምናገረው እና በዚህ ደረጃ ወደ ጦርነት ጫፍ ላይ እየተገፋን ወደ ፈራነው ጦርነት እየገባን ያለንበት ሁኔታ ነው ያለው። በዚህ ጊዜ ማንኛውም ኢትዮጵያዊ ከመንግስትና ከሀገሩ ጥቅም ከሉዓላዊነቱና ከዳር ድንበሩን ከሚያስከብረው ከኢትዮጵያ መከላከያ ሰራዊት ጎን የመቆም ግዴታ እንዳለበት ሁላችንም ልንገነዘብ ይገባል። የመጨረሻው መልእክታችን ነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። ከዚህ ጉዳይ ጋር ተያይዞ በቀጣይ የሚኖሩ አዳዲስ መረጃዎችን በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። ማንኛውም አስተያየትና መረጃዎቻችሁን በተለይም ደግሞ ትግራይ አካባቢ ያለውን እንቅስቃሴ መረጃ ልታደርሱን የምትፈልጉ ወዳጆቻችን በዋትሳፕ ቁጥራችን ልትደውሉልና ልታገኙን እንደምትችሉ ለማሳሰብ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማሳሰብ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መረጃ በአዲስ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ